አንቺ ቆይ ጭንቅላትሽ እንዴት ነው የሚያስበው? ልጁ እንኳን እያለቀሰ ነው አይደለ? ድምጹን እየሰማሽ እዚህ ጋር ትላላጫለሽ እንዴ? አላለቀሰም። ሰላማችሁ ይብዛ በያላችሁበት። እንግዲህ ዛሬ ተከስቻለሁኝ። ሩታ መጥፎ እልህ ውስጥ ገብታ ያሳደገችውን ልጇን ያጣች ያለችበት ሁኔታ ላይ እየገባች እንደሆነ እንትን ብያለሁ። ምክንያቱም አሁን ሩታ ይሄን ህፃን ልጅ እንግዲህ ያለማንም ድጋፍ በጣም ለ3 ወራት ተንከባክባ ምን ብላ አሳድጋ እዚህ ጋር ደርሳለች። አሁን ደግሞ ያልሆነ እልህ ውስጥ በመጋባት ያልሆነ ስተት እየሰራች ነው ያለችው። ሩታ ከዚህ ስተቷ ፈጥና መውጣት መቻል አለባት። ምክንያቱም እንደዚህ እንድትሆን ያው ምክንያት የሆናት አብርሃም ነው። ለአብርሃም ብላ ደግሞ የለፋችበትን ልጇን እያለቀሰ እሷ ብትዝናና ወይም እሷ ሌላ ደስታ ውስጥ ብትገባ ትንሽ አስቸጋሪ ነው የሚሆነው። ምክንያቱም ከልጅ የሚበልጥ ምንም ነገር ስለሌለ ማለት ነው። ስለዚህ ሩታ ትልቅ ስተት ውስጥ እየገባሽ ነው። ፈጥነሽ ከዚህ ስተት መውጣት አለብሽ እላለሁ። ምክንያቱም የትላንትናዋ ሩታ ራሷ መሆን መቻል አለብሽ። እንደ ትላንትና ሁሉንም ነገር ችለሽ ልጅሽን በሰላም በጤና በፍቅር ብታሳድጊ ነው የሚሻለው። ምክንያቱም አብርሃምን እልህ ለማስያዝ ወይም ደግሞ አብርሃምን ለማናደድ ብለሽ የምትወጂውን የምትሳስሽለትን ብዙ ዋጋ የከፈልሽለትን ህፃን ልጅ መጉዳቱ ወይም ደግሞ ያልሆነ እንትን ውስጥ እንዲገባ ማድረጉ አስፈላጊ አይደለም። ስለዚህ አሁን አንቺ እርግጠኛ ነኝ አብርሃምን ለማናደድ ብለሽ ያልሆነ እንትን ውስጥ እየገባሽ ያለሽበት ሁኔታ ነው ያለው። ስለዚህ እሱን ፓርታዩ በቃ ቢቀር ይሻላል። ዛሬ ደግሞ እንግዲህ አብርሃም አዲስ አሚሩ የሚባል ልጅ ይዞ የመጣበት ሁኔታ ነው ያለው። አሚሩም እንግዲህ ለአብርሃም ጋርድ እንደመሆን ያክል ነው ዛሬ እኔ ያየሁትኝ። ስለዚህ አሁን አብርሃም እስከመቼ ነው የራሱን ችግር በራሱ መንገድ የማይፈታበት? ምክንያት ሁልጊዜም አንድ ችግር ሲፈጠር አዳዲስ ሰዎችን ይዞ እየመጣ ትዳሩ ላይ ጣልቃ እያስገባ ያው ትዳሩ ወደ መጀመሪያ ወደ ቀድሞ ቦታው እንዳይመለስ እያደረገ ያለው አብርሃም ራሱ ነው የሚል ሐሳብ ነው ያለው። ምክንያቱም ከሩታ ጋር ቁጭ ብሎ የተፈጠረውን ችግር መፍታት የሚችልበት አጋጣሚ እንዳለ እርግጠኛ ነኝ። ያ እያለ ግን በተለያየ ጊዜ የተለያየ ሰዎችን እያስገቡ ላለመታረቅ ወይም ደግሞ የሁለቱም ገመና ማንም ሰው እንዲያየውና ማንም ሰው ራሱን አስተያየት እንዲሰጥ ማንም ሰው እንደፈለገው እንዲፈነጭበት ማድረጉ ትንሽ አስፈላጊ መስሎ አልታየኝም። ስለዚህ አብርሃምና ሩታ በራሳቸው ጉዳይ ራሳቸው ቁጭ ብለው ተወያይተው የራሳቸውን ህይወት የሚመሩበትን መንገድ ቢያስተካክሉ ጥሩ ነው። ሩታም እርግጠኛ ነኝ አሁን ደስታ ተብሎ የመጣውን አካል ያው አብርሃምን ለማናደድ ብላ ከሱ ጋር ያልሆነ ነገሮችን ለማድረግ ራሷን ያዘጋጀች ነው የሚመስለው። እንዳያችሁት ነው እንግዲህ ለደስታ በሰራችው ሰርፕራይዝ አብርሃምን ደውላለት እንዲገኝ አድርጋ ያናደደችው ሁኔታ ነው ያለው። ደስታም እንግዲህ ከዚህ በላይ አልታገሰም። ቤቴ ነው ከቤቴ ውጣ፣ ልጁም ደግሞ የኔ ልጅ ነው በሚልም ጭምር የአብርሃምን ልጅ የራሱ ልጅ አድርጎ እንደሚቀበለውና እንደሚንከባከበው ነው ዛሬ እየተናገረ ያለው። ስለዚህ እንደዚህ እያለ ያው ያልሆነ እልህ እየተጋቡ ሁለቱም ትልቅ ስተት የሚሰሩበት ሁኔታ ነው እየተፈጠረ ያለው። ያ ስተት ደግሞ ከሁለቱ አልፎ ልጃቸውንም ጭምር የሚጎዳ ስተት ሆኖ ነው ያገኘሁት። ስለዚህ ይሄን ስተት ሁለቱ አካላት ተነጋግረው ቁጭ ብለው መፍታት መቻል አለባቸው የሚል ሐሳብ አለኝ። ሰላም ጤና ይስጥልን። ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ ዘንድ እየጠየቅን እናንተ ደግሞ ምንድን የተሰማችሁን ነገር በኮሜንት እንድታሳውቁኝ እጠይቃለሁ። ስለዚህ ሩታ እልህ ተጋብታ ያልሆነ መስመር ውስጥ እየገባች ያለችበት ሁኔታ እንዳለ ነው ዛሬ እኔ ቁልጭ ብሎ ለኔ የታየኝ ማለት ነው። ስለዚህ እናንተ ደግሞ ምን ተረዳችሁ ከዚህ ቪዲዮ? እንዴት መሄድ አለባችሁ የሚለውን የእናንተን ሐሳብ አስተያየት እንድትሰጡ በኮሜንት እጠይቃለሁ። ሰብስክራይብ እንዳይረሳ እንድታበረታቱ ነው እየጠየቅን ያለ ነው። ስለዚህ በዚህ መሰረት ያው ሁላችሁም ሰብስክራይብ እያደረጋችሁ ቤቱን ቪዲዮን እንድትመለከቱ እጋብዛለሁ። የዛሬን በዚህ ልቋጭና ቸር ይግጠመን። በቀጣይ አዲስ ቪዲዮ እንገናኛለን። መልካም ቀን ለሁላችንም።